ወዳጃችን ስጋና እኛ ኢትዮጵያውያን ስላለን ወዳጅነት እናውራ ቢባል መቼም ሙሉ ቀን አይበቃንም። ግን እንደው ታዲያ አንዳንድ ጊዜ ይሄን ሙክትና ሰንጋ አጋድመው የካራ ሲሳይ ሲያደርጉት ልቦት እዝን እያለ የስጋ አምሮቶት ደግሞ እያደረ አዲስ እየሆነ ምነው አሁንስ ከብት ሳላርድ ስጋ የምበላበት መላ ቢመጣ ብለው አስበው ያውቃሉ? ምላሾት አዎ የሚል እንደሚሆን እንገምትና እንቀጥል። እንዲህ ያለው የከብቶችን ህይወት እየቀጠፉ ከታናሽ ከታላቅ ከዳቢት ከሻኛ እያሉ ስጋ የማጣጣሙ ነገር አልሆን ብሏቸው የከብት ህይወት ጠፍቶ የሚጎርሱት ስጋ ከጉሮሯቸው አልወርድ እያለ የተቸገሩ ተመራማሪዎች ታዲያ ከብቶችን ለስጋቸው ብለን ከምናረባቸው ለምን ስጋውን ራሱን አናረባውም ብለው ሲጠበቡና ሲመራመሩ ቆይተው ከውጤት ላይ ደርሰዋል ይላል ኦዲቲ ሴንትራል ድረገጽ ሜምፊስ የተባለውን ሰው ሰራሽ ስጋ ተዋወቁት ሲል ባስነበበው ዘገባው። 100% በቤተ ሙከራ ውስጥ ከተዘጋጀ ስጋ የሰሩትን ደበልበል ያለ የስጋ ጥብስ ይዘው ብቅ ያሉት ሜምፊስ ስጋ የተባለው ድርጅት ሰዎች በቃ የወደፊቱ ስጋ ይሄ ነው፣ እነ ፍየል እነ በግና እነ በሬ ደና ሰንብት ካራ ለዘመናት ስትዘለዝለን ኖረሃል፣ አሁን ግን መለያያችን ደርሷል የሚሉበትና እንደ ልባቸው ቦርቀው በተፈጥሯዊ መንገድ የሚያልፉበት ጊዜ ሩቅ አይሆንም ብለዋል። በቀጣይ 3 ዓመታት ውስጥም ልክ የከብት ስጋ ጣዕም ያለው ነገር ግን ከብት ታርዶ ሳይሆን እንዲሁ ፋብሪካ ውስጥ ተመርቶ የሚወጣውን ሜምፊስ ስጋ በቅናሽ ዋጋ ለደንበኞቻቸው እንደሚያስኮመኩሙም ነው የድርጅቱ ሰዎች ያስታወቁት። አዲሱ ሰው ሰራሽ ስጋ በከብት እርድ ሳቢያ የሚፈጠረውን የአካባቢ ንጽህና መጓደልም ሆነ ለጤና እክል የሚያጋልጡ አጋጣሚዎችን ከናካቴው ጠራርጎ የሚያስቀር እንደሆነ ያስታወቀው ሜምፊስ ስጋ በርካታ ጊዜያትን የወሰደ ጥናትና ምርምር አድርገን የሰራነው ስጋ ዋናው መነሻው ከብቶችን ለስጋቸው ብለን ከማርባት ይልቅ ስጋውን ራሱን ለምን አናመርተውም የሚል መሆኑን በዋና ስራ አስኪያጁ በኡማ ቫሌቲ በኩል ተናግሯል። ከብት ሳይታረድ ከተዘጋጀ ስጋ ተጠብሶ የተሰናዳውን ምግብ አስመልክተው የተናገሩት አቶ ቫሌቲ የቤተ ሙከራው ስጋ ሲጠበስ መዓዛውም ሆነ እያለ የሚያወጣው ድምጽ እንዲሁም ደግሞ ጣዕሙ ልክ ማንኛውም የከብት ስጋ እንደሚያወጣው አይነት ነው። ይሄ ጥብስ በዓለማችን ከብት ሳይታረድ የተዘጋጀ የመጀመሪያው የስጋ ጥብስ ነው ሲሉም አስተያየታቸውን ሰጥተዋል። ከጥንስሱ አንስቶ ለአቅመ ቁርጥ እስኪደርስ ድረስ ከ9 እስከ 21 ቀናትን ብቻ የሚፈጅበት የቤተ ሙከራው ስጋ ሜምፊስ ፈጣሪዎቹ ወደፊት በብዛት ወደ ምርት ሲገቡበት ዋጋው እጅጉን የቀነሰና አሁን ካለው ስጋ ገበያ በጣሙን እንደሚረክስ ቢናገሩም አሁን ላይ ግን 2 ኪሎ ገደማ ሜምፊስን ለማዘጋጀት ከ300 ሺህ ብር በላይ ሆጭ ማድረግ የሚጠይቅ ሲሆን ተመሳሳይ የስጋ መጠንን ከከብት ላይ በካራ ቆርጦ ለማግኘት ግን ወጪው እስከ 80 ብር ብቻ ነው። እናማ ወዳጃችን እንደ ሜምፊስ ስጋ አምራቾች ከሆነ ከዚህ በኋላ ፍሪዳ ጥሎ ጮማ መቁረጥ ተረት ሊሆንና አይ ያኔ እኮ እንዲያድርገን ነበር ሙክትና ሰንጋ አርደን የምንበላው ተብሎ እንደ ታሪክ የሚወራበት ጊዜ ቅርብ ነው። የሆነው ሆኖ ግን ስጋ ብቻ ሳይሆን አጥንት ጋጥ ካላደረግን ቅልጥም ካልሰበረን ስጋ ብቻውን ምንድነው ለምንለው ለኛ ለኢትዮጵያውያን የሜምፊስ ሰዎች ምን አስባችሁ ይሆን የሚል ጥያቄያችንን ልንሰድላቸው ወደናል።